ሰላም ተማሪዎች፣ በዛሬው ትምህርታችን ፊዚክስ ቬክተር ኳንቲቲ ውስጥ በብዛት የሚጠየቁ 25 ጥያቄዎችን እና ዩኒቨርሲቲ ኢንትራንስ ኤግዛም ላይ የመጡ 3 ጥያቄዎችን የምንሰራ ይሆናል። 5 ትሩ ፎልስ አለ፣ 15 መልቲፕል ቾይስ አለ፣ 5 ወርክአውት አለ። ከዛ እነዚህ 3 ጥያቄዎች ይኖራሉ። አጠቃላይ 28 ይሆናል ማለት ነው። ትሩ ፎልስ እንስራ። ኩዌስችን ነምበር 1 ኤ ቬክተር ኳንቲቲ ኦልዌይስ ሃዝ ቦዝ ማግኒቲዩድ ኤንድ ዳይሬክሽን የሚለው ይሄ ትሩ ነው። ቬክተር ሲባል ብዙ ጊዜ ምንድን ነው ሁለት ነገር አለው እንላለን። ምናምን ማግኒቲዩድ እና ዳይሬክሽን ይኖረዋል ማለት ነው። ኤኒ ኳንቲቲ ደግሞ ምን አለው ብለን ነው ጀስት ዲፋይን የምናደርገው ነምበር እና ዩኒት። ፎር ኤግዛምፕል 2 ሜትር ስትሉ ዜር ኢዝ ኤ ነምበር ኤንድ ዜር ኢዝ ዩኒት። ኢት ኢዝ ኳንቲቲ ኦር ፊዚካል ኳንቲቲ በት ዌን ዊ ሴይ ስካላር ኤንድ ቬክተር ዘ ዲፈረንስ ኢዝ አዲንግ ዳይሬክሽን ኦር ኖ ኒድ ኦፍ ዳይሬክሽን። ዳይሬክሽን ያስፈልገዋል ወይስ አያስፈልገውም የሚል ይሆናል ማለት ነው። ለምሳሌ 2 ኪሎ ግራም ሲባል ዳይሬክሽን አያስፈልገውም አይደል? ወዴት ልትሉት ትችላላችሁ፣ ወዴትም አይሆንም። ነገር ግን ለምሳሌ 2 ሜትር ቱ ሌፍት ከተባለ 2 ሜትር ወደ ግራ፣ ያ ማለት አሁን ዳይሬክሽን ጨመርንበት ቬክተር ይሆናል ማለት ነው። ዲስታንስ ኤንድ ዲስፕሌስመንት ሪፕሬዘንት ዘ ሴም ፊዚካል ኳንቲቲ ነው የሚለው ይሄ ፎልስ ነው። ለምን? የተለያየ ነው። ስካላር እና ቬክተር ነው ሪፕሬዘንት የሚያደርጉት። ዲስታንስ ማለት ጀስት ስካላር ነው። ዲስፕሌስመንት ሲሆን ደግሞ ቬክተር ነው። ስካላር ማለት ጀስት ዳይሬክሽን አያስፈልገውም። ለምሳሌ ትምህርት ቤት ለመሄድ ከዚህ ተነስታችሁ ጀስት እንደዚህ አድርጋችሁ በዚህ እንደዚህ ሆኖ እዚህ ልትመጡ ትችላላችሁ። ይሄ ዲስታንስ ይባላል። ዲስፕሌስመንት ሲሆን ግን እቺ ስትሬት ላይኗ ትሆናለች ማለት ነው። ስለዚህ ዲስፕሌስመንት ማለት ዲስታንስ ሆኖ ግን ኢን ስፔሲፊክ ዳይሬክሽን ወይም ሾርተስት ዲስታንስ ኢን ስፔሲፊክ ዳይሬክሽን ሲሆን ዲስፕሌስመንት ይሆናል ማለት ነው። ኩዌስችን ነምበር 3 ዘ ሪዛልታንት ኦፍ ቱ ፐርፔንዲኩላር ቬክተር ኢዝ ፋውንድ ዩዚንግ ፓይታጎሪያን ቴረም። ይሄ ምንድን ነው የሚሆነው? ትሩ ነው የሚሆነው። ቬክተሮች ጀስት ፐርፔንዲኩላር ከሆኑ ለምሳሌ እነዚህ ሁለት ቬክተሮች አሁን ምንድን ናቸው? ፐርፔንዲኩላር ናቸው። ለምሳሌ ይሄ 3 ሜትር ቢሆን ይሄ 4 ሜትር ቢሆን ሪዛልታንቱ ስንት ነው የሚሆነው? ሲ ብንለው ሲ ስኩዌር ማለት ጀስት ኤ ስኩዌር ፕላስ ቢ ስኩዌር ነው ፎርሙላው። ዘን ስኩዌር ሩት ውስጥ እንከታቸዋለን። ይችን ታጠፋትና ሲ እኩል ነው ምን ይመጣል? ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ይሆናል። ይሄ ማለት ደግሞ ኤ ማለት ጀስት 3 ብንወስዳት 3 ስኩዌር ፕላስ ይሄኛው 4 ስኩዌር ይሆናል። ያ ማለት ስኩዌር ሩት ውስጥ ይሄ 9 ሲደመር 16 ስኩዌር ሩት ኦፍ 25 ይሆናል። ይሄ ማለት 5 ይሆናል ማለት ነው። ስለዚህ ፓይታጎሪያን ቴረም እንጠቀማለን መቼ? ፐርፔንዲኩላር ከሆኑ ማለት ነው። ፐርፔንዲኩላር መሆኑን እንዴት እናውቃለን የሚለውን ለምሳሌ ወደ ኢስት ከሄደና ወደ ኖርዝ ወይም ወደ ሳውዝ ከሆነ ምን አይነት ናቸው እነዚህ? ፐርፔንዲኩላር ይሆናሉ ማለት ነው። ሌላው ደግሞ በምን አይደንቲፋይ ማድረግ ትችላላችሁ? ኤክስ እና ዋይ። ኢን ኤክስ አክሲስ ይህን ያክል ሜትር ሄደ፣ ይህን ዋይ አክሲስ ካለ ፓይታጎሪያን ቴረም ትጠቀማላችሁ። ኩዌስችን ነምበር 4 ቱ ቬክተርስ ካን ሃቭ ዘ ሴም ማግኒቱድ በት ዲፈረንት ዳይሬክሽን። ይሄ ትሩ ነው። ሁለት ቬክተሮች ተመሳሳይ ማግኒቱድ ሊኖራቸው ይችላል፣ ግን ዲፈረንት ዳይሬክሽን ኖሯቸው ማለት ነው። ጀስት ማግኒቱድ ስንወስድ ምኑን ነው የምንወስደው? ፖዘቲቭን ነው። ለምሳሌ አሁን 2 ሜትር ፖዘቲቭ ኤክስ አክሲስ እና 2 ሜትር ኔጌቲቭ ኤክስ አክሲስ ቢሆን ማግኒቱዳቸው ተመሳሳይ ነው፣ ግን ዲፈረንት ዳይሬክሽን ናቸው ማለት ነው። ኩዌስችን ነምበር 5 ዘ ሰም ኦፍ ቱ ቬክተርስ ኦፍ ኢኳል ማግኒቱድ ካን ኔቨር ቢ ዜሮ። ሉክ ሂር ዘ ሰም ኦፍ ቱ ቬክተርስ ኦፍ ኢኳል ማግኒቱድ። ኢኳል ማግኒቱድ ስለ ዳይሬክሽን ምንም የተባለው ነገር የለም፣ ግን ማግኒቱዳቸው እኩል ከሆነ ድምራቸው ኔቨር ቢካም ዜሮ ነው የሚለው ፎልስ። ለምን? ዜሮ ይመጣል። ኢኳል ማግኒቱድ ነው ያላቸው፣ ግን ዳይሬክሽናቸው ለምሳሌ ተመሳሳይ ከሆነ ችግር የለውም ይደመራሉ። ፐርፔንዲኩላር ከሆነ በፓይታጎሪያን ቴረም ይሰራሉ። ኢን ኦፖዚት ዳይሬክሽን ከሆኑ ደግሞ ይቀነሳል ማለት ነው። ስለዚህ ስንቀንስ ምን እናገኛለን? ዜሮ እናገኛለን። እዚህ ጋር ግን እንደዚህ ቢባል ዘ ሰም ኦፍ ቱ ቬክተርስ ኦፍ አን ኢኳል፣ እዚህ ጋር አን ኢኳል ብትባሉ ኦፍ ማግኒቱድ ካን ኔቨር ቢ ዜሮ ቢሆን ይሄ ምንድነው የሚሆነው? ትሩ ነው የሚሆነው። ምክንያቱም አንኢኳል ማግኒቱድ ከሆነ በምንም ታምር ዜሮ ሊመጣ አይችልም። ለምሳሌ 2 ሜትር እና 3 ሜትር ብትወስዱ በምንም ታምር ጀስት ዜሮ አይመጣም። ስንት ነው ሊመጣ የሚችለው? ወይ 1 ወይ ደግሞ 5። ከዛ ውጭ በእነዚህ መካከል ነው የሚሆነው ማለት ነው። ስለዚህ ቺኗን መያዝ አለባችሁ ኢኳል እና አንኢኳል ሲባል።
3 ቬክተር ሌላችሁ ይችላል፣ 4 ቬክተር ሌላችሁ ይችላል። ኢኳል እና አንኢኳል የሚለውን ግን በደንብ ማየት ይኖርባችኋል ማለት ነው። መልቲፕል ቾይስ እንሂድ። ኩዌስችን ነምበር 1 which one of the following is ቬክተር ኳንቲቲ የሆነ የትኛው ነው ነው የሚለው ጀስት ስፒድ እና ቬሎሲቲ። እንደውም እዚህ ጋር መያዝ ያለባቸው ሁለቱን ስፒድ እና ቬሎሲቲ ተመሳሳይ ዩኒት አላቸው፣ ሜትር ፐር ሰከንድ። ያ ማለት ለምሳሌ ምን ማለት ነው? 2 ሜትር ፐር ሰከንድ ማለት በአንድ ሰከንድ ውስጥ 2 ሜትር ይጓዛል ማለት ነው። ይሄ ጀስት የስፒድም የቬሎሲቲ ዩኒት መሆን ይችላል። ቬሎሲቲ ሲሆን ዳይሬክሽን ያስፈልገዋል። 2 ሜትር ፐር ሰከንድ ተዋርድስ ኢስት ማለት አለበት፣ ወይም አታን አንግል ኦፍ 30 ዲግሪ አበብ ፖዚቲቭ ኤክስ አክሲስ ምናምን ያለ ዳይሬክሽን ካስቀመጠ ቬሎሲቲ ይሆናል። ግን ብቻው እንደዚህ ከተሰጠ ስፒድ ይሆናል ማለት ነው። ስለዚህ ይሄኛው ምንድን ነው? ስካላር ነው ማለት ነው። ማስ ታውቁታላችሁ፣ ጀስት ዳይሬክሽን አያስፈልገውም አይደል? ለምሳሌ 30 ኬጂ ከሆናችሁ እናንተ 30 ኬጂ ነው የምትሉ እንጂ ዳይሬክሽን ወደዚህ ነው አትሉም። ፎርስ ማለት ደግሞ ምንድን ነው? ፑሽ ኦር ፑል ነው። ስለዚህ ፑሽ ስታደርጉ ወይም ፑል ስታደርጉት የሆነን ኦብጀክት ዳይሬክሽን አለው ማለት ነው። ስለዚህ ይሄ ቬክተር ይሆናል። ታይም ጀስት ዳይሬክሽን አያስፈልገውም። ዋት ኢዝ ዘ ታይም ብትባሉ ጀስት የሆነ ሰዓቱ ነው የምትናገሩ አይደል? እንደዚህ አድርጋችሁ ትናገራላችሁ እንጂ ተዋርድስ አይባልም ማለት ወይም የሆነ ዳይሬክሽን አያስፈልገውም። ስለዚህ ቬክተር ኳንቲቲ እና ስካላር ኳንቲቲዎችን አይደንቲፋይ ማድረግ ይኖርባቸዋል ማለት ነው። 7 ፋንዳሜንታል ፊዚካል ኳንቲቲዎችን ብትይዙ ጀስት አሪፍ ነው። ለምሳሌ ማስ፣ ታይም፣ ሌንግዝ፣ ቴምፕሬቸር፣ አማውንት ኦፍ ሰብስታንስ፣ ኤሌክትሪክ ከረንት፣ ሉሚነስ ኢንቴንሲቲ እነዚህ ነገሮች አሉ። ሌንግዝ ላይ ግን ትንሽ ኮንፊዝ ያደርጋል፣ ምክንያቱም ዲስታንስ እና ዲስፕሌስመንት ሌንግዝም ዲስፕሌስመንትንም ስለሚይዝ ጀስት ትንሽ እሷ ጋር መጠንቀቅ ይኖርባቸዋል። ከዛ ውጭ ግን 7 ፋንዳሜንታል ፊዚካል ኳንቲቲዎች ሁሉም በሚባል ደረጃ ወይም ኤክሴፕት ሌንግዝ ምንድን ናቸው? ስካላር ናቸው። which statement correctly describe ስካላር ስካላርን ዲስክራይብ የሚያደርገው የትኛው ነው የሚለን ሃዝ ዳይሬክሽን በት ኖ ማግኒቲዩድ። እንደዚህ አይነት የለንም። ሃዝ ማግኒቲዩድ በት ኖ ዳይሬክሽን ይሆናል ማለት ነው። ስካላር ማለት ማግኒቲዩድ አለው ግን ዳይሬክሽን የለውም። ኩዌስችን ነምበር 3 ኤ በርድ ፍላይ 6 ኪሎ ሜትር ኢስት ኤንድ 8 ኪሎ ሜትር ኖርዝ ዋት ኢዝ ዘ ማግኒቲዩድ ኦፍ ኢትስ ዲስፕሌስመንት። አሁን እዚህ ጋር ኢስት እና ኖርዝ ስለሆነ ጀስት መደመር መቀነስ ብቻ አንጠቀምም ማለት ነው። ምንድነው የምንጠቀመው? ፓይታጎሪያን ቴረም ይሆናል። ለምን? ፐርፐንዲኩለር ስለሆነ 6 ኪሎ ሜትር ወደዚህ ሄደ። ከዛ በኋላ ደግሞ ወደ ኖርዝ ስንት ሄዷል? 8 ኪሎ ሜትር። ስለዚህ ሬዛልታንታችን ይሆናል ማለት ነው። ሲ ብንለው ሲ ማለት ምን ይሆናል? ይሄኛው ስኬር ሲደመር ይሄኛው ስኬር፣ ያ ማለት 6 ስኬር ሲደመር 8 ስኬር ይሆናል። ያ ማለት ምንድነው? 6 ስኬር ሲሆን 36 ሲደመር 8 ስኬር ሲሆን 64 ስኬር ሩት ኦፍ 100 ይሆናል። ይሄ ደግሞ ሲወጣ ስንት ይሆናል? 10 ይሆናል ማለት ነው። ስለዚህ 10 ኪሎ ሜትር ይሆናል ማለት ነው። መልሳችን ኤ ይሆናል። when two parallel vectors act in the same direction their resultant is ምንድነው የሚሆነው? ድምር ነው የሚሆነው ማለት ነው አይደል? two parallel vectors act in the same direction ከሆኑ ምንድነው የምናደርጋቸው? ቀጥታ ድምራቸውን ነው የምንወስድ ማለት ነው። in opposite direction ከሆነ ግን ከትልቁ ላይ ትንሹን እንቀንስና የትልቁን ዳይሬክሽን እንወስዳለን። ለምሳሌ 2 ኪሎ ሜትር ኢስት እና 6 ኪሎ ሜትር ዌስት ከተሰጠን ከ6 ላይ 2 እንቀንሳለን 4 ይሆናል። 4 ኪሎ ሜትር ወዴት? ወደ ዌስት ይሆናል ማለት ነው። a force of 20 ኒውተን is applied west if multiplied by -1 the new direction is ምን ይሆናል ነው። ይሄኛው 20 ኒውተን ወደ ዌስት ነበረ፣ በ-1 ስታባዙት ምን ይሆናል? ዳይሬክሽኑ ወደ ዌስት የነበረው ወደ ኢስት ይሆናል ማለት ነው። እነዚህ ምን ይባላሉ? ኔጌቲቭ ቬክተር ይባላል። ታይፕስ ኦፍ ቬክተር ላይ ኔጌቲቭ ቬክተር ማለት ጀስት ዳይሬክሽኑ ነው የሚቀይረው። ለምሳሌ አሁን 20 ሜትር ኖርዝ ከሆነ በ-1 ስታባዙት ምን ይሆናል? 20 ሜትር ሳውዝ ይሆናል ማለት ነው። ሳውዝ ይሆናል። ስለዚህ ኔጌቲቭ ቬክተር ይባላል። ኩዌስችን ነምበር 6 which method is used to add 3 or more vectors ነው የሚለን። ጀስት ይሄኛው በምንድን ነው? በፖሊጎን ይሆናል ማለት ነው። ትራያንግል ሜትድ ለሁለት ቬክተሮች ነው። ይሄኛውም ለሁለት ቬክተር ነው። ልዩነታቸው ምንድን ነው? ፓራሎግራም የምንጠቀመው ሁለቱ ቬክተሮች ቴል ቱ ቴል ከተያያዙ ማለት ነው። ቴል ቱ ቴል ለምሳሌ አሁን ይሄ ቬክተር ኤ ቢሆን ይሄኛው ቬክተር ቢ ቢሆን እንዴት ነው የተያያዙት? ቴል ቱ ቴል ማለት ነው። ስለዚህ እንደዚህ ይሆናል። ሬዛልታንቱን ጀስት ፓራሎግራም ድሮ እናደርጋለን ማለት ነው። እንደዚህ አድርገን ስላለን ጀስት ይሄኛውና ይሄኛው ፓራሎልና እኩል ናቸው። ይሄና ይሄ ፓራሎልና እኩል ናቸው። ስለዚህ ይሄ ፓራሎግራም ሜተድ ይባላል።
ትራያንግል ሜትድ የምንለው ደግሞ ሁለቱ ቬክተሮች ሄድ ቱ ቴል፣ ለምሳሌ ይሄ ቬክተር አለ፣ ይሄ ቬክተር አለ፣ ሄድ ቱ ቴል ነው ኮኔክት የሆኑት። ሬዛልታንት ኦልዌይስ እንዴት ነው ኮኔክት የሚሆነው? ቴል ቱ ቴል፣ ሄድ ቱ ሄድ። ሬዛልታንቱ አሁን እዚህ ጋር የትኛው ነው? ይሄኛው ነው ማለት ነው። ለምንድን ነው ይሄ የሆነው? ቴል ቱ ቴል፣ ሄድ ቱ ሄድ የተያያዘ ነው። ፖሊጎን ማለት ደግሞ ሄድ ቱ ቴል ነው የሚያዘው፣ ግን ሬዛልታንቱን ስንወስድ መጠንቀቅ አለብን። ለምሳሌ አሁን ሉኬር ያለ ሌላኛ ቬክተር እንደዚህ ሊኖር ይችላል፣ እንደዚህ ሊኖር ይችላል፣ እንደዚህ ሊኖር ይችላል። ከዛ እቺ እንደዚህ ብትኖር ይሄ ኤ ቢሆን ቬክተር ማለት ነው። ዲ ኢ ቢሆኑ ጀስት ቬክተር ላይ ሪፕሬዘንት ታደርጉ ጀስት አሮ መጠቀም ይኖርባቸዋል። አሁን ይሄኛው ፖሊጎን ነው የተጠቀምነው ማለት ነው። ለምን? ሄድ ቱ ቴል፣ ሄድ ቱ ቴል፣ ሄድ ቱ ቴል፣ ሄድ ቱ ቴል። ከዛ ሬዛልታንቱ ማን ነው የሚሆነው? ይሄ ይሆናል ማለት ነው። ለምን? ቴል ቱ ቴል እና ሄድ ቱ ሄድ ስለተያዘ። ቴል ቱ ቴል ምናምን ስንል ጀስት ግልጽ እንዲሆንላችሁ እቺኛዋ ምን ትባላለች? ቴል ትባላለች ቬክተር ላይ። እቺኛዋ ደግሞ ምንድናት? ሄድ ማለት ናት አሯ። ስለዚህ ቴል ቱ ቴል፣ ሄድ ቱ ሄድ ስንል ይሄ ነው ማለት ነው። ለምሳሌ አሁን ይሄኛው አንድ ቬክተር ነው፣ ሌላኛው ቬክተር እንደዚህ ቢሆን ይሄኛው ቴል ነው፣ ይሄ ሄድ ነው። ለማን? ለሌላኛው ቬክተር። ይሄ ቬክተር ኤ ብንለው ይሄ ቬክተር ቢ ይሆናል። ስለዚህ አሁን እንዴት ነው ኮኔክት የሆኑት? የዚህኛው ሄድ እና የዚህኛው ቴል ነው ማለት ነው። ስለዚህ ይሄ ትራያንግል ሜትድ እንጠቀማለን፣ እንደዚህ ድሮ እናደርጋለን ማለት ነው። ይሄ ሬዛልታንቱ ይሆናል ማለት ነው። ኩዌሽን ነምበር 7 ኤ ሃይከር ወክስ 10 ኪሎ ሜትር ኖርዝ 10 ኪሎ ሜትር ኖርዝ ሄደ፣ ዘን 10 ኪሎ ሜትር ሳውዝ፣ ከዛ በኋላ ደግሞ ተመለሰ ማለት ነው ወደዚህ። ዘን ዲስፕሌስመንቱ ስንት ነው ነው የሚለን? ጀስት ዜሮ ነው። ለምንድነው ዜሮ የሆነው? ኢኳል ማግኒቲዩድ ኤንድ ኦፖዚት ዳይሬክሽን። እንደዚህ ከሆነ ጀስት ምንድነው የሚሆነው? ዜሮ ይሆናል ማለት ነው። ለምሳሌ አሁን ኢስት እና ዌስት ከሆነ እና ማግኒቲዩድም እኩል ከሆነ ዜሮ ይሆናል። ሌፍት እና ራይትም በተመሳሳይ ማለት ነው። ስለዚህ እንደዚህ አይነት ጥያቄ ሲሰሩ በጣም መጠንቀቅ ይኖርባቸዋል። ለምሳሌ እንደዚህም ሊጠየቅ ይችላል። ጀስት ኖርዝ፣ ይሄ ኢስት ነው፣ ይሄ ሳውዝ ነው፣ ይሄ ዌስት ነው። ለምሳሌ እንደዚህም ቢጠየቅስ 10 ኪሎ ሜትር ኖርዝ ኢስት ሄደ፣ ከዛ በኋላ ደግሞ 10 ኪሎ ሜትር ሳውዝ ዌስት እንትን ካለ እነዚህ ምንድን ነው የሚሆኑት? ኦፖዚት ይሆናሉ ማለት ነው። ስለዚህ ተቀንሳላችሁ ማግኒቲዩዳቸው ከተለያየ፣ ከዛ በኋላ የትልቁን ዳይሬክሽን ትሰጣላችሁ ማለት ነው። ኮምፖነንት ኦፍ ቬክተር አሎንግ ኤክስ አክሲስ ብዙ ጊዜ ኤ ኮስ ቴታ ነው፣ ግን እዚህ ጋር በጣም መጠንቀቅ አለባችሁ። ይሄ የሚሆነው መቼ ነው? ቬክተሩ እንደዚህ ከተሰጠና ቴታ ከኤክስ አክሲስ ጋር ከሆነ ማለት ነው። እንደዚህ ከሆነ ብዙ ጊዜ ይሄ ቬክተር ኤ ከሆነ እንዴት ነው የሚሆነው? ኤ ኮስ ቴታ ይሆናል ማለት ነው። ዋይ ደግሞ ሳይን ቴታ እንጠቀማለን ማለት ነው። ሌላው ደግሞ እንደዚህ ከተሰጣችሁ ለምሳሌ ከዋይ አክሲስ ከሆነ ግን ይቀየራል። እንደዚህ ከሆነ ኤክስ ኮምፖነንቱ ምንድን ነው የሚሆነው? ኤ ሳይን ቴታ ይሆናል። የዋይ ኮምፖነንቱ ደግሞ ኤ ኮስ ቴታ ይሆናል ማለት ነው። ይሄ መቼ ነው? ከዋይ ጋር ሲሰጥ። እናንተ እችኛዋን ያዙ። ከዛ በኋላ ከዋይ ጋር ሲሆን ደግሞ ጀስት ኢንተርቼንጅ ታደርጉታላችሁ ማለት ነው። ቱ ቬክተርስ ኦፍ ኢኳል ማግኒቲዩድ ሰም ቱ ዜሮ ኢፍ ዜ አር ነው የሚለው። ሁለት ቬክተሮች ኢኳል ማግኒቲዩድ ድምራቸው ዜሮ የሚሆነው ፐርፔንዲኩላር ሲሆኑ ነው ይላል። ዘሴም ዳይሬክሽን ነው፣ ኦፖዚት ዳይሬክሽን ወይም 45 ዲግሪ አፓርት ነው የሚለው። ጀስት ኦፖዚት ዳይሬክሽን ከሆኑ ብቻ ነው ድምራቸው ዜሮ የሚሆነው። ኩዌሽን ነምበር 10 ኤ ዊንድ ብሎውስ 40 ኪሎ ሜትር ፐር ሃወር ኖርዝ ኢስት። ኖርዝ ኢስት ማለት ይሄ ነው። ኖርዝ አሁን እዚህ ጋር በጣም መጠንቀቅ አለባችሁ። ኖርዝ ኢስት ሲባል መነሻው ከኢስት ይነሳና ወደ ኢስት ነው የሚሄደው፣ ወደ ኖርዝ ዳይሬክሽን ነው የሚሄደው። ያ ማለት ኢስት አለ እዚህ ጋር፣ ከዚህ ተነስቶ ወደዚህ ይሄዳል ማለት ነው፣ ወደ ኖርዝ። ያ ማለት ይሄ ስንት ማለት ነው? 40 ኪሎ ሜትር ፐር ሃወር ኖርዝ ኢስት ይሆናል ማለት ነው። ኖርዝ ኢስት ብቻ ጀስት ከሆነ 45 ዲግሪ ነው የምትወስዱት። ኢት ሪዞልቭስ ኢንቱ ነው የሚለው። ሪዞልቭ ማድረግ ማለት ስፕሊት ማድረግ ማለት ነው። ወዴት ነው ስፕሊት የምናደርገው? አሁን ይሄንን ጀስት ወደዚህና ወደዚህ ይሆናል ማለት ነው። ይሄ ማለት ወደ ኢስት አደረግ ነው ማለት ነው፣ ኢስት። ከዛ በኋላ ደግሞ ወዴት? ወደ ኖርዝ ማለት ነው። ይሄን ይሆናል ኖርዝ ሳውዝ፣ ኢስት ዌስት ምናምን እያለ ነው እንትን የሚለው። ሆሪዞንታልና ቨርቲካል የሚለውም ጀስት የተወሰነ ያስኬዳል፣ ግን ሞር እችኛዋ የተሻለች ምርጫ ትሆናለች። ወደ ቨርቲካል እና ሆሪዞንታል ስፕሊት ማድረግ እንችላለን፣ ወይም ደግሞ ወደ ኖርዝ እና ወደ ኢስት ማለት ነው። ግን ጀስት ይሄ ሲም መሆን ይችላል፣ ምክንያቱም ስፕሊት ስታደርጉት ምንድነው ወደ ሆሪዞንታል እና ቨርቲካል ስለሆነ ማለት ነው። ይሄኛው ሆሪዞንታል ነው፣ ይሄኛው ቨርቲካል ነው። ያ ማለት ኖርዝ እና ኢስት ማለት ነው።
ወይም ኢስት እና ኖርዝ ዳይሬክሽኗን እዚህ ጋር በጣም መጠንቀቅ ያለባችሁ ሪስፔክቲቭሊ ምናምን ካለ ብቻ ነው። አሁን እዚህ ጋር ኖርዝ ሳይን ይሆናል፣ ወደ ሆሪዞንታል ደግሞ ሲሆን ኮስ ይሆናል ማለት ነው። ሌላው ወርክአውት ፕሮብለም አለ። ይሄ በጣም ቀላል ነው። በተርፍላይ 20 ሜትርስ ኢስት ኤንድ 5 ሜትርስ ኖርዝ ፋይንድ ዘ ማግኒቱድ ኤንድ ዳይሬክሽን ኦፍ ኢትስ ዲስፕሌስመንት። አሁን እዚህ ጋር ኢስት እና ኖርዝ ስለሆነ ጀስት ምንድን እንደሆኑ ታውቃላችሁ፣ ፐርፐንዲኩላር እንደሆኑ። ያ ማለት ድሮ አድርጉት የተወሰነ እንዲገባችሁ። 12 ሜትር አለ፣ ወደዚህ ደግሞ ስንት ሄዷል? 5 ሜትር ሄዳለች ማለት ነው። ስለዚህ እንደዚህ ያለ ሪዛልታንቱ ይሄ ነው ማለት ነው። ስለዚህ ፓይታጎረስ ቴረም ትጠቀማላችሁ። ሲኮን ነው ስኩዌር ሩት ውስጥ 5 ስኩዌር ሲደመር 12 ስኩዌር ይሆናል። ይሄ ማለት 25 ይሆናል። 25 ስኩዌር ማለት 5 ሲባዛ በ5 ማለት ነው። 12 ስኩዌር ማለት ደግሞ 12 ታይምስ 12 144 ይሆናል። ያ ማለት ስኩዌር ሩት ውስጥ 169 ይሆናል። ያ ማለት 13 ይሆናል ማለት ነው። ዩኒታቸው ተመሳሳይ ስለሆነ ሜትር። ከዛ ዳይሬክሽኑን ለማወቅ ጀስት ታንቴታ ነው ብዙ ጊዜ የምንጠቀመው። እቺ ቴታ ከሆነች ታንቴታ ማለት ምን ማለት ነው? ፎርሙላው ኦፖዚት ኦቨር አድጀሰንት ማለት ነው። የዚች ቴታ ኦፖዚት ማለት ይሄ ነው፣ ፊት ለፊት ያለው ማለት ነው። አድጀሰንት ማለት ደግሞ ይሄ ይሆናል። ያ ማለት 5 ኦቨር 12 ይሆናል። ሶ ቴታ ማለት ምን ይሆናል ማለት ነው? ታን ኢንቨርስ ኦፍ አድርጋችሁ 5 ኦቨር 12 ይሆናል ማለት ነው። ከዛ በኋላ ግን እዚህ ጋር ጀስት ይህን ቁጥር ይመጣላችኋል በካልኩሌተር ስትሰሩት። ከዛ ዳይሬክሽኑን አበብ ብላችሁ ትንሽ መጻፍ አለባችሁ። አበብ ፖዘቲቭ ኤክስ አክሲስ ማለት አለባችሁ ማለት ነው። ሁለተኛ ኤቦት ሙቭስ 8 ኪሎ ሜትር ፐር ሃወር ኢስት፣ ወደ ኢስት ስንት ሄዳለች? 8 ኪሎ ሜትር ፐር ሃወር ሄዳለች። ዋይል ከረንት ፑሽስ 30 ኪሎ ሜትር ፐር ሃወር ኖርዝ። ጀስት ምንድነው እንደዚህ ውሃ ለምሳሌ እንደዚህ ነው። ለምሳሌ ውሃው እንደዚህ እንትን እያለ ከሆነ እንደዚህ እየሄደች ከሆነ ጀስት ጀልባ ወደዚህ አክሽን ጀስት ሙቭ ያደርጋታል ማለት ነው። እዚህ ጋር ግን ወዴት ነው እንትን ያለው? ወደ ኖርዝ ነው። ጀስት እንደዚህ ድሮ እናደርጋለን። ያ ማለት 3 ኪሎ ሜትር ፐር ሃወር ማለት ነው። ፋይንድ ሪዛልታንት ነው የሚለው። ጀስት ይሄን ፓይታጎረስ ነው የምትጠቀሙት። ለምን? ፐርፐንዲኩለር ስለሆኑ ማለት ነው። ስለዚህ ሲ እኩል ነው ስኩዌር ሩት ውስጥ 8 ስኩዌር ሲደመር 3 ስኩዌር ታደርጋላችሁ። ይሄ ማለት ደግሞ 8 ስኩዌር ሲሆን ስንት ነው? 64 ይሆናል። ሲደመር 3 ስኩዌር ሲሆን 9፣ ያ ማለት 73 ይሆናል ማለት ነው። ከውጭ ላይ ኪሎ ሜትር ፐር ሃወር። ዳይሬክሽን አልተጠየቅንም እዚህ ጋር። ዳይሬክሽን ከተጠየቃችሁ ታን ኢንቨርስ አድርጋችሁ ምን ይሆናል ማለት ነው? አበብ ፖዚቲቭ ኤክስ አክሲስ። ወደ ሳውዝ ቢሆን ኖሮ ግን ምን ነበር የምታደርጉት? ቢሎ ፖዚቲቭ ኤክስ አክሲስ ሲሆን ነበር ማለት ነው። ማለት እንደዚህ ቢሆን ኖሮ እንደዚህ ያለ፣ ከዛ እንደዚህ ከሆነ ቴታ፣ ይቺ ቴታ ማለት ጀስት ልክ ተመሳሳይ እንትን ፎርሙላ ትጠቀማላችሁ። ቴታ እኩል ነው 3 ኦቨር 8 አድርጋችሁ ቴታ እኩል ነው ታን ኢንቨርስ ኦፍ 3 ኦቨር 8 ካደርጋችኋል የሆነ ቁጥር ይመጣል። ቢሎ ፖዚቲቭ ኤክስ አክሲስ ይሆናል ማለት ነው። ለምን? ወደ ታች ስለሆነ። ኩዌስችን ነምበር 3 ኤ በርድ ፍላይስ 20 ኪሎ ሜትር ኖርዝ። 20 ኪሎ ሜትር ኖርዝ። ጀስት እንደዚህ አይነት ጥያቄዎች ስትሰሩ ድሮ ማድረግ የተሻለ ነው። 20 ኪሎ ሜትር while wind pushes 8 ኪሎ ሜትር ወደ ኢስት፣ ያ ማለት ወደዚህ ገፋት ማለት ነው። በስንት? 8 ኪሎ ሜትር። ሪዞልቭ ኤንድ ፋይንድ ሪዛልታንት ማግኒቲዩድ። አሁን እዚህ ጋር ሪዞልቭ ማድረግ ያን ያክል አይጠበቅባችሁም። ኤክስ ኮምፖነንቱ እና ዋይ ኮምፖነንቱ ኦልሬዲ ምንድን ነው ይታወቃሉ። የዋዩ 20 ነው፣ የኤክሱ ደግሞ ስንት ነው? 8። ስለዚህ አር ማለት ትችላላችሁ። ሪዛልታንት ለማለት እዚህ ጋር ሲ ያልነውን አር ማድረግ ትችላላችሁ። የተመቻችሁ መውሰድ ትችላላችሁ። ሶ አር እኩል ነው እናደርግና 20 ስኩዌር ሲደመር 8 ስኩዌር እናደርጋለን። እኩል ነው አድርገን 20 ስኩዌር ሲሆን ስንት ነው? 400 ይሆናል። ሲደመር 8 ስኩዌር ሲሆን 64 ይሆናል። ያ ማለት 4 6 4 ይሆናል ማለት ነው። ይሄ የተወሰነ ማቃለል ትችላላችሁ። ዩኒቱ ያው ኪሎ ሜትር ነው። አሁን እዚህ ጋር ጀስት ዩኒቱ ተመሳሳይ ስለሆነ ነው። ካልሆነ ያው መቀየር ይኖርባችኋል። ኩዌስችን ነምበር 4 ቀላል ነው። ኤ ሃይከር ወክስ 6 ኪሎ ሜትር ኢስት ነው። ከዛ 4 ኪሎ ሜትር ሳውዝ፣ 3 ኪሎ ሜትር ዌስት፣ 2 ኪሎ ሜትር ኖርዝ። እንደዚህ አይነት ጥያቄ ሲሰጥ ምንድነው የምታደርጉት? ፋይናል ዲስፕሌስመንቱን ለመፈለግ የመጀመሪያው ተመሳሳይ ነገር ካለ ተመሳሳይ ዳይሬክሽን ትደምራላችሁ። ኦፖዚት ዳይሬክሽን ካለ ትቀንሳላችሁ። ፐርፔንዲኩለር ሲሆን ደግሞ ፓይታጎረስ ቴረም ትጠቀማላችሁ ማለት ነው።
ሶ 6 ኪሎ ሜትር ኢስት እና 3 ኪሎ ሜትር ዌስት ኦፖዚት ዳይሬክሽን ናቸው። ስለዚህ ከ6 ላይ 3 እንቀንሳለን። ያ ማለት 3 ኪሎ ሜትር ይሆናል። የትልቁ ዳይሬክሽን ኢስት ነው። ስለዚህ ኢስት እንላለን ማለት ነው። ኔክስት ደግሞ እዚህ ጋር ሳውዝ እና ኖርዝ አለ። ሳውዝ እና ኖርዝ። ስለዚህ እነዚህንም ምንድነው የምናደርገው? እንቀንሳለን ማለት ነው። 4 ሲቀነስ 2 ኪሎ ሜትር አለ። ከዛ ሳውዝ ኖርዝ፣ ትልቁ ሳውዝ ስለሆነ ወደ ሳውዝ ማለት ነው የሚሆነው። ሶ አሁን ጨረሰ ማለት ነው። 3 ኪሎ ሜትር አለ፣ ከዛ 2 ኪሎ ሜትር አለ። ሬዛልታንታችን አር ይሆናል ማለት ነው። ይሄ 3 ኪሎ ሜትር አለ፣ ይሄኛው ደግሞ 2 ኪሎ ሜትር አለ። ስለዚህ አር ስኬር ማለት ምን ይሆናል ማለት ነው? 2 ስኬር ሲደመር 3 ስኬር ይሆናል። ወይም አር ማለት እንደዚህ አድርጋችሁ 3 ስኬር ሲደመር 2 ስኬር ማለት ስኬር ሩት ውስጥ 3 ስኬር ሲሆን 9 ነው። ሲደመር 2 ስኬር ሲሆን 4 ነው፣ እኩል ነው 13 ይሆናል ማለት ነው። ይሄ ኢራሽናል ስለሆነ አይወጣም። ዩኒቱ ጀስት ኪሎ ሜትር ነው። የሁሉም ኪሎ ሜትር ይሆናል ማለት ነው። ስለዚህ አሁን ቴታን እዚህ ጋር ዳይሬክሽኑን ማወቅ ትችላላችሁ። ቴታ እኩል ነው ታን ዳይሬክሽኑን ደግሞ ለማወቅ ታን ቴታ መጠቀም ነው። ታን ቴታ እኩል ነው 2/3 ይሆናል። ቴታ ማለት ምንድነው የሚሆነው? ታን ኢንቨርስ ኦፍ 2/3 ታደርጋላችሁ። ከዛ በኋላ ዳይሬክሽኑ ቢሎ ፖዘቲቭ ኤክስ አክሲስ ይሆናል ማለት ነው። እንደዚህ ቢመጣ ኖሮ ደግሞ ወደዚህ ቢሆን ኖሮ ለምሳሌ እንደዚህ ቢሆን ማለት ነው ይሄ ይሆናል። እዚህኛው ኳድራንት ይሆናል ማለት ነው። ጀስት በኳድራንት ብታዩት። ስለዚህ አሁን እዚህ ጋር ምንድነው የምታደርጉት? ለምሳሌ ቴታ አሁን 25 ዲግሪ ቢመጣ 25 ዲግሪ አበብ ኔጌቲቭ ኤክስ አክሲስ ብላችሁ መግለጽ ይኖርባችኋል ማለት ነው እንጂ 25 ዲግሪ ብቻ ብትሉት ኤክስ ነው የምትሆኑት። አበብ ኔጌቲቭ ኤክስ አክሲስ ቢሎው እያደረጋችሁ ወይም ደግሞ በዳይሬክሽን ለምሳሌ ይሄን አሁን በኖርዝ ሳውዝ ኢስት ምናምን ለመጠቀም ከፈለጋችሁ 25 ዲግሪ መነሻው ከማን ነው? ዌስት። ወዴት ነው ሄደው? ወደ ኖርዝ ኦፍ ዌስት ትላላችሁ ማለት ነው። ወርክአውት ኩዌስችን ነምበር 5 ድሮን ፍላይስ 150 ሜትር አት 45 ዲግሪ ኖርዝ ኦፍ ኢስት። ችኛውን ያዟል። ኖርዝ ኦፍ ኢስት መነሻው ከየት ነው? ከኢስት ነው። ወዴት ነው የሚሄደው? ወደ ኖርዝ ማለት ነው። ስለዚህ እንደዚህ ድሮ ብናደርግ ኢስት አለ ብለን እዚህ ጋር ኖርዝ አለ ብንል ወደዚህ ነው እንትን የሚለው ማለት ነው። ስለዚህ ጋር ስንት አለ? 45 ዲግሪ አለ። ስለዚህ ይሄ ይሆናል ማለት ነው 150 ሜትር። ሉክ ሂር ኖርዝ ኦፍ ኢስት፣ ከኢስት ተነስቶ ወዴት ነው ሄደው? ወደ ኖርዝ ማለት ነው። ዘን ዊንድ ፑሽስ 60 ሜትር አት 30 ዲግሪ ሳውዝ ኦፍ ኢስት። እዚህ ጋር እያለ ዊንድ እንትን አለው። ጀስት የተወሰነ እንደዚህ ድሮ ታደርጉና ወዴት ነው ጀስት ፑሽ ያደረገው? 30 ዲግሪ ሳውዝ ኦፍ ኢስት። መነሻው ኢስት ነው። ወዴት ነው ግን የሚሄደው? ወደ ሳውዝ። ስለዚህ እንደዚህ ይሆናል ማለት ነው። ስለዚህ ስንት? 30 ዲግሪ። ይሄኛው ደግሞ ስንት ነው? 60 ሜትር ማለት ነው። ስለዚህ ሪዛልታንቱን ፈልጉ ነው። ይሄኛው ሪዞልቭ በማድረግ ነው የምትሰሩት። ጀስት ኤክስ ኮምፖነንት እና ዋይ ኮምፖነንት ትፈልጋላችሁ። የዚህኛውን ለምሳሌ ኤ ብትሉት ይሄን ቢ ብትሉት እዚህ ጋር ያለ ጀስት ቁጥሩ ሳይን ኮስ ስለተጠቀመ ይሄኛውን ማየት ትችላላችሁ። አሰራሩን ግን እዚህ ጋር ተመልከቱት። 45 ዲግሪ ያለ። ስለዚህ ኤን ወደ ኤክስ ነው ወደ ዋይ ሪዞልቭ ታደርጉታላችሁ ማለት ነው። ኤኤክስ እና ኤዋይ ይሆናል ማለት ነው። 150 ኮስ 45 ይሆናል። ምክንያቱም ወደ ኤክስ ሲመጣ የዋይ ሳይን ይሆናል። ቴታ ከማን ጋር ስለተሰጠች? ከኤክስ ጋር ስለሆነች ማለት ነው። የዚህኛው ጋር ግን ስትመጡ እዚህ ጋር ሉክ ሂር የዋይ ወዴት ነው? ወደ ታች ነው። ያ ማለት ቢሎ ኤክስ አክሲስ ነው። ስለዚህ ኔጌቲቭ ይሆናል ማለት ነው። ለዛ ነው ቢኤክስ እና ቢዋይ ሲፈልግ ወይም የ60 ሜትርን ሲፈልግ ቢኤክስ እና ቢዋይ አለ። ስለዚህ ኮስ እና ሳይን አይቀየርም። ግን ምኑን እዚህ ጋር ኔጌቲቭ እና ፖዚቲቭ አለ ማለት ነው። ለምንድነው ኔጌቲቭ የሆነው? ልክ እንደዚህ ነው እንትን እያደረገ ያለው። ስለዚህ ኤክሱ ጀስት ፖዚቲቭ ነው ወደዚህ ስለሆነ፣ ዋዩ ግን ምንድነው? ኔጌቲቭ ነው ማለት ነው። ለምሳሌ እንደዚህ ቢሆን ደግሞ ምንድነው የሚሆነው? ኤክሱ ኔጌቲቭ ይሆናል፣ ዋዩ ፖዚቲቭ ይሆናል ማለት ነው። እነዚህም በደንብ ያዙ። እንደዚህ ቢሆን ኖሮ ደግሞ ኤክሱም ኔጌቲቭ ይሆናል፣ ዋዩ ኔጌቲቭ ይሆናል። እነዚህ ክራይቴሪያዎችን ያዙ። ከዛ በኋላ ለመስራት ቀላል ይሆንላችኋል ማለት ነው።
ሌላው ሪዛልታንቱን እዚህ ጋር ማወቅ ያለባችሁ አሁን ወደ ኤክስ እና ወደ ዋይ ከቀየራችሁ በኋላ የኤክስን አንድ ላይ ትደምራላችሁ፣ የዋይን አንድ ላይ ትደምራላችሁ። ኤክስ ፕላስ ቢኤክስ። ሌላ ሶስተኛም ካለ ለምሳሌ ሲ ቢኖር ሲኤክስ እና ሲዋይ ይኖረዋል። የኤክስን አንድ ላይ መደመር፣ የዋይን አንድ ላይ መደመር። ከዛ በኋላ ልክ ፓይታጎሪያን ቴረም ትጠቀማላችሁ። አር እኩል ነው ስኩዌር ሩት ውስጥ አር ኤክስ ስኩዌር ፕላስ አር ዋይ ስኩዌር አድርጋችሁ አንድ ቁጥር ታገኛላችሁ ማለት ነው። ዘን ዳይሬክሽኑን ለማወቅ ታን ኢንቨርስ ኦፍ አር ዋይ ኦቨር አር ኤክስ እዚህ ጋር ደምራችሁ ያገኛችኋቸውን ትወስዳላችሁ ማለት ነው። ከዛ በኋላ ታን ኢንቨርስ ትፈልጋላችሁ 25.7 ዲግሪ ወዴት ነው አሁን ይሄ ኖርዝ ኦፍ ኢስት ይሆናል ማለት ነው። ሉክ ሂር ለምንድን ነው እንደዚህ ያደረገው? ሁለቱም እዚህ ጋር ምንድን ነው የመጡት? ፖዚቲቭ ነው የመጡት። ይሄ ፖዚቲቭ ነው፣ ይሄ ፖዚቲቭ ነው። ያ ማለት እንደዚህ ነው ማለት ነው። ስለዚህ ዳይሬክሽኑ የሚነሳው ከየት ነው? ከኢስት ይነሳል። ወዴት ሄዳል? ወደ ሳውዝ። ስለዚህ ኖርዝ ኦፍ ኢስት አለው ማለት ነው። ወይም አበብ ፖዚቲቭ ኤክስ አክሲስ ብሎ ኤክስፕሌን ማድረግ ይቻላል ዳይሬክሽኑ። እነዚህ ፊዚክስ ላይ እንዲሁም ማትስ ላይ እና ኤስኤቲ ላይ ይጠየቃሉ። እነዚህ አይነት ጥያቄዎች በጣም ቀላል ናቸው። ጀስት በጣም ቀላል ማለት ነው። ቱ ዲስፕሌስመንት ቬክተር ማግኒቲዩዳቸው 4 ሜትር እና 4 ሜትር ኤንድ 3 ሜትር ቢሆን which one of the following is not the possible value of the magnitude of their resultant vector? የነዚህ ቬክተሮች ፖሲብል ያልሆነ የትኛው ነው ነው። ይህን ለማወቅ ምንድን ነው የምታደርጉት? ደምራችሁ ነው። ስደምሩት ምንድን ነው የምታገኙት? 4 ሜትር ሲደምር 3 ሜትር 7 ሜትር። ማክሲማም ሊመጣ የሚችለው 7 ሜትር ነው። ሚኒማም ደግሞ ሊመጣ የሚችለው 4 ሜትር እና 3 ሜትር ትቀንሱታላችሁ። 4 ሲቀነስ 3 1 ሜትር። ስለዚህ 1 ሜትር ሌዛን ኢኳልስ ቱ ኤክስ ሌዛን ኢኳልስ ቱ 7 ሜትር። ይሄ ፖሲብል ነው ማለት ነው። ከዚህ ውጭ ያሉት ግን ኢምፖሲብል ነው። ስለዚህ 7 መሆን ይችላል፣ 1 መሆን ይችላል፣ 5 መሆን ይችላል። 12 ግን ኔቨር በምንም ታምር 12 ሜትር መምጣት አይችልም። ከ1 ሜትርም በምንም ታምር ማነስ አይችልም። ስለዚህ ኖት ፖሲብል ስለሆነ 12 ሜትር ይሆናል ማለት ነው። ይህ 12ኛ ክፍል ላይ ኢንትራንስ የተጠየቁት ጥያቄ ነው። በጣም ቀላል ነው። ጀስት መልሱን እናንተ ነው የምትሰሩት። እዚጋም በእርግጥ ተሰርቷል። ኤካር ትራቨልስ 60 ሜትር ወዴት ሄዷል? ወደ ኖርዝ ሄዷል። ከዛ በኋላ 80 ሜትር ወደ ዌስት 80 ሜትር ወደ ዌስት ሄዷል። ዋት ኢዝ ዘ ማግኒቱድ ኦፍ ዘ ሪዛልታንት ዲስፕሌስመንት? ጀስት ይሄን የተጠየቀ ማለት ነው። ቀላል ነው። ሲ እኩል ነው ስኩዌር ሩት ውስጥ 80 ስኩዌር ሲደመር 60 ስኩዌር ይሆናል። 80 ስኩዌር ሲሆን ስንት ነው? 8 በ8 64። ከዛ 2 ዜሮ እንጨምራለን። ሲደመር 6 በ6 36 2 ዜሮ እንጨምራለን። ከዛ ይሄን ሲደምሩ ስንት ይሆናል? 2 ዜሮ አለ። 64 እና 36 ስንት ነው? 100። ስለዚህ ይሄን የሚሰጠኝ ማን በማን ቢባዛ ነው? 100 በ100 ሲባዛ ማለት 100 ሜትር ይሆናል ማለት ነው። ዳይሬክሽኑን እስኪ ታን ኢንቨርስ ኦፍ ዚስ ብላችሁ አስቀምጡና ከዛ ይሄ ቢሎ ኤክስ አክሲስ አበበ ኤክስ አክሲስ እያለ እየተናገር ነው አለ። እሱን ዲስክራይብ አድርጉና ኮሜንት ሴክሽን ላይ አስቀምጡልን። ይሄ በጣም ቀላል ነው። ጀስት እናንተ ሰርታችሁ መልሱን ኮሜንት ሴክሽን ላይ ታስቀምጣላችሁ። የቬክተር ኦፍ ማግኒቲዩድ 20 ሜትር አለ ኤንድ የቬክተር ኦፍ ማግኒቲዩድ 25 አለ። ዘ ማግኒቲዩድ ኦፍ ዜር ሰም ካን ቢ ነው። እዚህ ጋር ደግሞ ካን ቢ ሊሆን የሚችለው የትኛው ነው? እነዚህ አይነት ጥያቄዎችን በጣም ቀላል ነው። አሰራሩ ነግረናችኋል። ለምሳሌ አሁን 3 ሜትር እና 20 ሜትር ከተሰጠ ሊሆን የሚችለው 23 ሜትር ማክሲማም፣ ከዛ ውስጥ መሀል ላይ መሆን ይችላል። ሚኒማሙ ደግሞ 20 ሲቀነስ 3 17 ሜትር። ይህን ነው ሊሆን የሚችለው ማለት ነው። ስለዚህ ፖሲብሎች በዚህ መካከል ናቸው። ከዚህ ውጭ ያሉ ግን ኢምፖሲብል ይሆናሉ ማለት ነው። ስለዚህ የዚህኛው ዘ ማግኒቱድ ኦፍ ዜር ሰም ካን ቢ ነው ያለ። ሊሆን የሚችለው ድምራቸው የትኛው ነው? ስለዚህ ይህንን ሰርታችሁ መልሱን ኮመንት ሴክሽን ላይ ታስቀምጡልን አላችሁ። በጣም ቅናሽ ያለው ኦንላይን 1-to-1 የፊዚክስ እና የማትስ ቱቶሪያል ጀምረናል። እሱን አፕላይ አድርጉ። ጀስት ቴሌግራም ላይ ወይም ደግሞ ስልክ ቁጥራችን ዲስክሪፕሽን ላይ ያለ እዛ ጋር ኮንታክት አድርጋችሁ መጀመር ትችላላችሁ። በጣም ልክ እንደዚህ ነው። ጀስት ዲስከስ እያደረግ እንደምንሰራው እናንተም ትጠይቃላችሁ፣ እኔም እየጠየኳችሁ ጀስት ኦንላይን ላይ መማር የምትፈልጉ ማለት ነው። ጀስት አሁን ላይ በቅርብ ቡክ አድርጋችሁ ማለት ከታህሳስ 1 እስከ ጥር 30 ጀስት ለ2 ወር የሚቆይ ማለት ነው። ያ ማለት
200 ብር በሰዓት ማለት ነው። በጣም ቀላል ነው። ለ2 ቀን ከዛ ውጭ መጨመር አይቻልም። ማክሲማም ነው ይሄን ያደረግነው ምክንያቱም ብዙ ተማሪዎችን ተጠቃሚ እንዲሆኑ ስለፈለግን ነው። እንዴት ነው የሚሆነው? 200 ብር በሰዓት ይሆናል። የመጀመሪያ ትራያል ሌሰን ይኖራል 30 ደቂቃ አንድ ቀን ገብታችሁ ጀስት ታጠናላችሁ። ከዛ በኋላ ኢፍ አግሪ ካደረጋችሁ እንቀጥላለን ማለት ነው። በቀን ለ1 ሰዓት በሳምንት ለ2 ቀን ለ2 ወር ነው የሚቆየው። ከዛ በላይ መቀጠል አይችልም። ሰከንድ ራውንድ ይቀጥላል ማለት ነው። ሰከንድ ራውንድ እያለ ሰርድ ምናምን እያለ የተወሰኑ ተማሪዎችን ጀስት አድሬስ ማድረግ ነው፣ ሳፖርት ለማድረግ ማለት ነው። ክላሱ ምንድነው የሚሆነው? በፈለጋችሁት መንገድ ሌሰን ልትመርጡ ትችላላችሁ። ይሄን ሌሰን እናጥና ልትሉ ትችላላችሁ። ወይም ደግሞ እናንተ በቃ ተከታታይም ሊሆን ይችላል፣ ጥያቄ እንስራ ሊሆን ይችላል። ያ ችግር የለም። ስለዚህ ደውላችሁ ወይም ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። እናመሰግናለን።